ተናስተልን ሰላም የተወደዳችሁ በያላችሁበት እንደምን ቆያችሁ 6 ሰዓት ነው አሁን እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት ዜና ኢትዮጵያ አሁን ጀምሯል። አበይት ነጥቦቹን እነሆ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለረጅም ጊዜ በመኖሪያ ቤት እጦትና በአስቸጋሪ ሁኔታ ለነበሩ ነዋሪዎች የመኖሪያ ቤት አስረከቡ። የቡና ምርትን በህገወጥ መልኩ አከማችተው በሚይዙ አካላት ላይ የህግ ማስከበር ስራ እንደሚሰራ ግብርና ሚኒስቴር አስታወቀ። የኢትዮጵያ የዲፕሎማሲ ጉዞ የአፍሪካ የፖለቲካ ማዕከልነቷን በተግባር ያረጋገጠ ስለመሆኑ ተጠቆመ። በአማራ ክልል ከ600 ሺህ በላይ ተማሪዎች በትምህርት ቤት ምገባ መርሃ ግብር ተጠቃሚ ስለመሆናቸው ተገለጸ። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። የተወደዳችሁ በቅድሚያም ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ ፖሊስ ኮሚሽን አመራሮች አዳዲስ ሹመትን ሰጥተዋል። በዚህም መሰረት ሌተናንት ጀነራል አስራት ዴኔሮ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር፣ ረዳት ኮሚሽነር ቶፊቅ መደድ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር፣ እንደዚሁም አቶ እርዚቅ ኢሳም የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር በመሆን ተሹመዋል። በአማራ ክልል ከ600 ሺህ በላይ ተማሪዎች በትምህርት ቤት ምገባ መርሃ ግብር ተጠቃሚ ስለመሆናቸው ተገለጸ። መርሃ ግብሩ የተማሪዎችን ተሳትፎና የትምህርት አቀባበል እያሳደገ ስለመምጣቱም ተገልጿል። በስፍራው የሚገኘው ዘጋቢያችን ሳሙኤል ወርቃየው ተከታዩን አድርሶናል። ለተማሪዎች የተመጣጠኑ ምግቦችን በማቅረብ በክህሎት ዕውቀት፣ አመለካከት የታነጸ አምራች ዜጋን ለመፍጠር ያመች ዘንድ የመደመር መንግስት ከሚያከናውናቸው ሰው ተኮር ስራዎች ውስጥ አንዱ የሆነው የተማሪዎች ምገባ መርሃ ግብር በአሁኑ ወቅትም በተለያዩ የሀገራችን አካባቢዎች እየተስፋፋ ይገኛል። በባህር ዳር ከተማ አስተዳደር የዕውቀት ፋና አንደኛና መካከለኛ ደረጃ ትምህርት ቤት ተማሪዎችም የምገባ መርሃ ግብሩ ተጠቃሚ ሲሆኑ አግኝተናቸዋል። ህጻናት እንደሚሉትም የምገባ መርሃ ግብሩ ትምህርታችን ላይ ብቻ ትኩረት አድርገን እንድንከታተል አግዞናል ይላሉ። ዳቦ አለ፣ ወተትም አለ። ሁሌም በየቀኑ እንመገባለን። ይህን እየተመገበን የተማሪውን እያጠናን ጎበዝ ተማሪዎች እየሆንን አግዞናል። በየቀኑ ነው የምንመገበው። ይሄ ደግሞ ለትምህርታችን ጠንክረን እንድንማር ያደርጋል። ምገባ መርሃ ግብሩ የተማሪዎችን ውጤት ከማሻሻል በተጨማሪም በወላጆች ላይ ሊፈጠር የሚችለውን የኢኮኖሚ ጫና በመቀነሱ ረገድም ያለውን ፋይዳ ወላጆችና ርዕሰ መምህራንም መስክረውለታል። ምገባ መኖሩ ለወላጆች ጠቀሜታ አለ። የኔ ልጅ ከጅቱ አለች እዚህ ትመገባለች። ሳይበሉ መጣው ትምህርት ቢማሩ እንቅልፍ ይላቸዋል፣ ይደክማቸዋል። ከተመገቡ በኋላ ግን ትምህርታቸውን በትኩረት ይከታተላሉ። ምሳ የማይቋጥሩ ኬጂ ተማሪዎች አሉ። እነሱ ወላጆች 6 ሰዓት ካመጡ ካለዛ ከሌላ ተማሪ ወይም ከመምህራን ምሳ ይወስዱ ነበረ። አሁን ግን እነዚህ ልጆች ቢቋጥሩም ባይቋጥሩም ከልጆች ጋር እኩል ናቸው። ወተትና ዳቦን ይመገባሉ። እኛ ወልሞ 2-3 ወር ቢሆን ነው ከጀመርነው ያላቸው የትምህርት ፍላጎት የልጆች ትምህርት ቤት የመምጣት በየቀኑ አሁን አሳላሽ ቁጥር አለ። ዛሬ መጥቶ ነገ የሚቀር አሳላሽ ቁጥራችን እንኳን ስናየው በየሳምንቱ በመናደርገው ክትትል በጣም ያሳላሹ ቁጥር ዝቅተኛ ሆኗል። በከተማ አስተዳደሩ ለመርሃ ግብሩ አስፈላጊውን በጀት በመመደብ እንዲሁም ማህበረሰቡንና መንግስታዊ ያልሆኑ ድርጅቶችን በማሳተፍም ጭምር ከ21600 በላይ የሚሆኑ ተማሪዎችን የምገባ መርሃ ግብሩ ተጠቃሚ ማድረግ መቻሉን የገለጹት ደግሞ የከተማ አስተዳደሩ ትምህርት መምሪያ ኃላፊ ዶክተር ሙሉ አለማቤ ናቸው። የተማሪ ምገባ በዚህ ዓመት ከባለፈው ዓመት በጣም እጅግ በጣም በጥፍ አሻሽለን ወደ 21658 ተማሪዎችን እየመገብን ነው ያለነው። ወደ 24 የሚሆኑ ትምህርት ቤቶች ናቸው የሚመገቡት። ልዩ ፍላጎት ዩኒት ያላቸው ዋቴቨር ደረጃ 4 የሚደርሱ ጀማሪ የሚሆኑ ሁሉም ይመገባል። ሁለተኛ ቅድመ አንደኛ ተማሪዎች በሙሉ እዚህ ከተማ ውስጥ አንደኛ ክፍል ተማሪዎች በሙሉ አየው አንደኛ ክፍል ገና ህፃን ናቸው።
2 ትምህርት ቤቶች ግን ሙሉ ተማሪውን እንመግባለን። በአማራ ክልል የተማሪዎች ምገባ መርሃ ግብርን በስፋት ተደራሽ ለማድረግ በዚህ ዓመት በተሻለ መልኩ እየተሰራ መሆኑን የገለጹት የክልሉ ትምህርት ቢሮ ኃላፊ አቶ ጥላሁን ወርቅነህ ይህ ዘገባ እስከተጠናከረበት ጊዜ ድረስም በክልሉ ከ600 ሺህ በላይ ተማሪዎች የመርሃ ግብሩ ተጠቃሚ መሆናቸውን ተናግረዋል። ይህ መርሃ ግብር የተማሪዎችን ተሳትፎና የትምህርት አቀባበል በማሳደግ ረገድ አስተዋጽኦ እያበረከተ እንደሚገኝም ገልጸዋል። በአጠቃላይ ወደ 1 ቢሊዮን የሚጠጋ ገንዘብ በመንግስትም ከመንግስት ውጭም በተለይ ከህብረተሰቡ ጋር በመተባበር ሀብት ሞቢላይዝ ተደርጎ በዚህ ሰዓት የክልሉ ተገዝቶ ወደ ትምህርት ቤቶች እየገባ ስራ እየጀመረ ያለበት ሁኔታ ነው ያለው። ከ600 ሺህ በላይ ተማሪዎች አሁን በምገባ ስርዓቱ ተሳታፊ ወይም ተጠቃሚ የሆኑ ያሉበት ሁኔታ ነው ያለው ማለት ነው። ከምገባ በኋላ የተማሪዎች ተሳትፎ ጨምሯል። ሁለተኛ ከጥራትም አኳያ ቁርስ በልቶ የሚመጣ ተማሪና በባዶ ሆዱ መጥቶ የሚማር ተማሪ ተሳትፏቸውም ከጥራት አኳያም የትምህርት አቀባበሉም ኢቭን ከጤናማ አንጻር በምንወስድበት ጊዜ በጣም ከፍተኛ ልዩነት ነው ያለው። በክልሉ መርሃ ግብሩን ዘላቂ ለማድረግና ተደራሽ ባልሆነባቸው አካባቢዎች ተደራሽ ለማድረግም ከባለድርሻ አካላት ጋር በቅንጅት እየተሰራ ነው ተብሏል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለረጅም ጊዜ በመኖሪያ ቤት እጦትና በአስቸጋሪ ሁኔታ ውስጥ ለነበሩ ነዋሪዎች የመኖሪያ ቤት አስረከቡ። በዘመናዊ መልኩ ሳር ቤት አካባቢ የተገነባው ይሄ የጋራ መኖሪያ ቤቱ ታዲያ ሁሉም የተሟላለትና ለመኖር ምቹ የሆነም ነው። ከዚህ በፊት 5 ሰዎች ብቻ ይኖሩበት የነበረውን ቦታ እንደገና በዘመናዊ መልኩ በመስራት 7 አባወራዎችን የቤት ተጠቃሚ ማድረግ ስለመቻሉ ከንቲባ አዳነች አቤቤ ተናግረዋል። እዚሁ ጉዳይ ልናቆያችሁ ነው። የተወደዳችሁ ይህንን ሁነት እየተካተለ የሚገኘው ዘጋቢያችን ይመር አደም ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ይመር፣ እንደምን ቆየህ? ለመሆኑ ከዜናው ባሻገር የመኖሪያ ቤት ተጠቃሚ መሆን የቻሉት ነዋሪዎች ምን ያክል ችግሮቻቸውን ይፈታል ተብሎ ይታሰባል? ከዚህ በፊት እንደዚህ ያሉ ጉዳዮችም በከተማ አስተዳደሩ ከንቲባ ሲሰሩ ቆይተዋልና በአጠቃላይ ያለው ሁናቴ ምንድነው የሚመስለው? ትዝብትና ካተል ነግረን ትችላለህ ይመር? አመሰግናለሁ ሰለሞን። እንግዲህ በዚህኛው የቤት ማስተላለፍ መርሃ ግብር ላይ የተለየው ነገር አንዱ በቀበሌ ቤት በደባልነት ወይም ደግሞ በጥገኝነት ይኖሩ የነበሩ ሰዎች ጭምር ለምሳሌ አንድ ቤት ላይ 4 እንዲሁም 3 አባወራዎች ጭምር እየኖሩ የነበሩ እና በጥገኝነት ይኖሩ የነበሩ የከተማ ነዋሪዎች አሁን ለብቻቸው በዚህ ቤት ያገኙበትን መልካም አጋጣሚ ይዞ የመጣ ነው። ይህ ከዚህ በፊት የከተማ አስተዳደሩ የሕግ አሰራር እንኳ የሚፈቅድ ባለመሆኑ አሁን ላይ ግን እንዲህ አይነት ነዋሪዎችንም ላለመዘንጋት ላለመርሳትና የትስ ይውደቁ የሚል የሰው ተኮር አስተሳሰብን በማንሳት ለነሱም ተብሎ ሕግ አሻሽሎ ነው እንግዲህ በተሻሻለው ሕግ መሰረት ይህንን የመኖሪያ ቤት ተጠቃሚ እንዲሆኑ አድርጓል። ከዛ ባሻገር በዛሬው መርሃ ግብር ተጠቃሚ የሆኑት ለተለያዩ የማህበራዊ ችግር የተጋለጡ አካል ጉዳተኞች፣ አቅመ ደካሞች እንዲሁም ደግሞ ከዚህ በፊት በጉልበት በነበራቸው ወቅት ለሀገር ባለውለታ የሆኑ እና በዝቅተኛ የኑሮ ደረጃ የሚገኙ የከተማ ነዋሪዎች ናቸው የመኖሪያ ቤት ተጠቃሚ የሆኑት። በተለያዩ የልማት ስራዎች ማለትም በኮሪደር ልማት እንዲሁም ደግሞ በወንዝ ዳርቻዎች ልማትም ቀድሞ የኖሩበት ከነበሩ በልማት የተነሱ ሰዎችም አሁን ይህንን የመኖሪያ ቤት እንዲያገኙ ተደርጓል። ይህ የመኖሪያ ቤት ደግሞ የአካባቢውንም ገጽታ በሚጠብቅ መልኩ አሁን ከተማዋ የተላበሰች ያለችውን ገጽታ በመጠበቀው ወይም ደግሞ በዛ ስታንዳርድ መሰረት የተገነባ የመኖሪያ ቤት ነው። G+4 እና ሁሉም ደግሞ በቤት ውስጥ ቁሳቁስ የተሟላለት ሁሉም በተሟላ መልኩ ይዞ የተገነባ ቤትን ነው ለነዋሪዎቹ የተላለፈው። ሌላው እንግዲህ እስካሁን ድረስ በለውጡ ከተጀመረ 7 ዓመታት ድረስ በሰው ተኮር እሳቤ ከተማዋ እየተመራች በበጎ አድራጎትና በእንዲህ አይነት የሰው ተኮር ስራዎች ላይ ወደ 45,000 የሚሆኑ ቤቶችን ለአቅመ ደካሞችና እንዲሁ ለሀገር ባለውለታዎች ማስተላለፍ ተችሏል ብለዋል ከንቲባ አዳነች አቤቤ። በአጠቃላይ የአዲስ አበባ ከተማ አሁን ላይ በሰው ተኮር የልማት ስራዎቿ ለሌሎችም ምሳሌ እየሆነች ያለች ከተማ ናት። ነዋሪዎቿን የምትዘነጋ የምትረሳ አይደለችም። ከተማዋ እየተቀየረች ነው። አብሮ ደግሞ የነዋሪዎቿም ህይወት የሚቀየርበትን መልካም አጋጣሚም እያሰብን እየሄድን ነው ብለዋል። እንግዲህ አሁን ላይ ዛሬ የቤት ማስተላለፍ መርሃ ግብር የተከናወነበት በልደታ ክፍለ ከተማ ሳር ቤት አካባቢ ከዚህ በፊት በወዳደቀ ወይም ደግሞ በደሳሳ በሆነ ቤት ውስጥ ይኖሩ የነበሩ 5 አባወራዎች ብቻ ነበሩ። ነገር ግን እነዚህ ያንን ቦታ አፍርሶ እንደገና ዘመናዊ በሆነ መልኩ በመገንባት ወደ 70 የሚሆኑ አባወራዎችን ተጠቃሚ ማድረግ ተችሏል። ይህ ደግሞ የአስተሳሰብ ለውጥ መምጣቱን በከተማው ምን ያህል ከዚህ በፊት ያሉ ሀብቶችን ሳንጠቀምበት የቀረንና አሁን ላይ ደግሞ በዚህ አይነት በዘመነ መልኩ የአስተሳሰብ ለውጥ በማድረግ እንዲህ አይነት የከተማውን አንገብጋቢ የሆነውን የመኖሪያ ቤት ጉዳይ በዚህ መልኩ እየመራን ለሌሎችም በቀጣይ የምንደርስበት ይሆናል ብለዋል ከንቲባ አዳነች አቤቤ። ሰለሞን ባልደረባችን ይመር አደም በቀጥታ መስመራችን መረጃዎችን ስላጋራ እናመሰግናለን። መልካም ጊዜ።
የቡና ምርትን በህገወጥ መልኩ አከማችተው በሚይዙ አካላት ላይ የህግ ማስከበር ስራ እንደሚሰራ ግብርና ሚኒስቴር አስታወቀ። ኢትዮጵያ በ2018 የበጀት ዓመት 600 ሺህ ቶን ቡና በመላክ $3 ቢሊዮን ለማግኘት ማቀዷን በግብርና ሚኒስቴር የህዝብ ግንኙነትና የኮሙኒኬሽን ስራ አስፈጻሚ ይመር ዳውድ በጋዜጣዊ መግለጫ አንስተዋል። ባለፉት 6 ወራት አፈጻጸሙ ከ200 ሺህ ቶን በላይ በመላክ $1.35 ቢሊዮን ስለመገኘቱም አብራርተዋል። እዚህ ጉዳይ ልናቆያችሁ ነው። ይህን ጋዜጣዊ መግለጫ ሲከታተል የቆየው ዘጋቢያችን ሙሉ ግርማ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሙሉ እንደምን ቆየ? ሰላም ላንተ። በውጪ የቡና ግብይት አፈጻጸም ላይ የታዩ ተግዳሮቶች ምንድን ናቸው? በመግለጫው የተነሳው ዋና ዋና ሀሳቦችስ ምን ይዘት ነበራቸው የሚለውን ንገረን እስኪ። መልካም ሰለሞን፣ እንግዲህ በዛሬው ዕለት የግብርና ሚኒስቴር ከቡና የውጪ ንግድ ጋር በተያያዘ መግለጫ ሰጥቷል። በዋናነት እንግዲህ እንደሚታወቀው በዚህ በ2018 ዓ.ም ኢትዮጵያ ወደ 600 ሺህ ቶን የሚሆን ቡናን ለውጭ ገበያ በመላክ ወደ $3 ቢሊዮን ገደማ ለማግኘት እንግዲህ አቀዳ ስትሰራ ነበረ። ከዚህ ውስጥም እንግዲህ ወደ አጠቃላይ አሁን ባለ ሁኔታ ላይ በ6 ወር አፈጻጸሙ ወደ 200 ሺህ ቶን የሚሆን በመላክ $1.35 ቢሊዮን ማግኘት የተቻለበትም ነው። ከዚህ አንጻር እንግዲህ ስንመለከት መላክ ከነበረበት አጠቃላይ የቡና ምርት አንጻር በመጠን ደረጃ ወደ 74% ብቻ ነው ማለት ይቻላል። ይህም ደግሞ በዋናነት እንደ ችግር ወይም እንደ ተግዳሮት የሚነሳው አንደኛው ጉዳይ የቡና ላኪዎች አቅራቢዎችና አምራቾች ጋር ተያይዞ የሚነሳው አንደኛው ቡናን ወደ ውጭ ከመላክ ይልቅ አሁን ላይ በክምችት መያዝ፣ ይህም ደግሞ በዋናነት ቡና በቀጣይ ዋጋው ይጨምራል በሚል በተሳሳተ መረጃ እንዲሁም ደግሞ ከብር አንጻር ከዶላር አንጻር የዶላር እየጨመረ ይሄዳል በሚል ወይም የምንዛሬው ዋጋው ይነራል በሚል እንደያዙት ነው የተገለጸውና አጠቃላይ ግን አሁን በሚታየው አጠቃላይ ሁኔታ ላይ የዓለም ገበያው የቡና ዋጋ ከጊዜ ወደ ጊዜ እያሽቆለቆለ የመጣበት ሁኔታ ነው የምንመለከተው። በተለይም ከሁለት ወር ወደዚህ ስንመለከት የቡና ዋጋ በእጅጉ ነው እያሽቆለቆለ የሚገኘው። ካለፈው ከ2017 የካቲት ወር ጋር ስናነጻጽረው የቡና ዋጋ በአሁን ላይ ካለው ዋጋ ጋር ሲነጻጸርም የ25% የሚሆን ቅናሽ ማሳየቱ ነው እንግዲህ በዋናነት የሚገልጸው። ሌላኛው እንግዲህ እንደሚታወቀው ኢትዮጵያ ከቅርብ ጊዜ ወዲህ እንግዲህ እንደሚታወቀው የብር አጠቃላይ የምንዛሬ ዋጋ በዋጋ ተመን መውጣቱ ይታወቃል። ከማክሮ ፋይናንስ ከማክሮ ትግበራው ጋር በተያያዘ እንግዲህ ይህ እንደሚታየውም አሁን ላይ መረጋጋት ያለበትና የብሔራዊ ባንክም በየጊዜው ጨረታ እያወጣ የዶላር ምንዛሬን ለባንኮች እየሰጠ መሆኑም ይታወቃልና ይህ ደግሞ መረጋጋቱ በሚቀጥሉት ወራቶችም ጭምር እንደሚቀጥል ነው የሚገለጸው። ስለዚህም በዚህ በተሳሳተ መረጃ መሰረት የቡና አምራቾች አቅራቢዎችና ላኪዎች ምርቱን በመያዛቸው ምክንያት ሀገር ማግኘት ያለባትም ግለሰቦችን ማግኘት ያለባቸውንም ጥቅም እያሳጣ እንደሚገኝ ነው የተገለጸው። በተሳሳተ መረጃም የቡና ዋጋ ይጨምራል በሚል የያዙ ግለሰቦች አሁን ካለው መጠን አንጻር ስንመለከትም ቡና ከ3 ወራት በኋላ በእጅጉ እንደሚቀንስ ነው የተገለጸውና ይህም ደግሞ ለከፋ ኪሳራ የሚዳርጋቸው በመሆኑ በቀጣይ 3 ወራት ባሉት 3 ወራት ውስጥ ቡናን ለዓለም ገበያ ማቅረብ እንዳለባቸው ነው የተገለጸው። ከዚህ ጋር አጠቃላይ እየተሰራ ያለው ስራ አንደኛው የዚሁ የቡና ግብይት የግብረ ኃይልን በማቋቋም አጠቃላይ የኮንትሮባንድ እንቅስቃሴዎችን እስከታች ድረስ የመከታተል ስራ እየተሰራ እንደሚገኝ ነው እንግዲህ በመግለጫው ላይ የተገለጸው። ከዚሁ ጋር ተያይዞ ይህንን አጠቃላይ በህገ ወጥ መንገድ ቡናን አከማችተው የሚገኙ አካላትን ከመቆጣጠር አንጻርም የህግ ማስከበር ስራው ተጠናክሮ እንደሚቀጥልም ነው በመግለጫው የተገለጸው። ባልደረባችን ሙሉ ግርማ በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። ሰናይ ቀን ይሁንልህ። የተወደዳችሁ ከዜና ኢትዮጵያ ጋር ናችሁ። ጉዳዮቻችንም ይቀጥላሉ። ኢትዮጵያ ባለፉት የለውጥ ዓመታት የጀመረቻቸው ከውስጥ ወደ ውጭ የሚዘልቅ የሪፎርም ጉዞ ሀገራዊ አንድነትን ከማስጠበቅ ባለፈ በዓለም አቀፍ መድረክ ያላትን ተሰሚነትና ተደማጭነት ወደ ላቀ ደረጃ አሻግሮታል። እስከ ብሪክስ አባልነት በደረሰው በዚሁ የኢትዮጵያ የዲፕሎማሲ አድማስ ኢትዮጵያ የአፍሪካ የፖለቲካ ማዕከልነቷን በተግባር ያረጋገጠችበትም ሆኖም ታይቷል። በቀጠናው ሰላም አስከባሪና በዓለም አቀፍ የድርድር ስኬቶች የታጀበው የኢትዮጵያ የዲፕሎማሲ ጉዞ በቃሏ ተሰሚ በቦታዋ ደግሞ ተፈላጊ የሆነች ሀገር እንድትሆንም አስችሏታል። በጉዳዩ ዙሪያ ወይንሸት ደጀኔ ተከታዩን ይዛለች። Ethiopia now, where the new Prime Minister Dr. Abiy Ahmed ለጠቅላይ ሚኒስትርነት እጩነት ኢህአዴግ አቅርቧቸዋል። በዚህ መሰረት This is Ethiopia's young Prime Minister Abiy Ahmed. እጩ ጠቅላይ ሚኒስትር ምክር ቤቱ በጭብጨባ እንዲያጸድቅልኝ እጠይቃለሁ።
በ2010 ዓ.ም ጠቅላይ ሚኒስትር አብይ አህመድ ወደ መሪነት ሲመጡ ከውስጥ ወደ ውጭ የሚዘልቅ አዲስ የሪፎርም አቅጣጫ ይዘው ብቅ አሉ። በጋራ ተጠቃሚነትና እኩልነት ላይ የተመሰረተውን ፖሊሲያችንን አጠናክረን እንቀጥላለን። ከአፍሪካውያን ወንድሞቻችን ጋር በአጠቃላይ ከጎረቤቶቻችን ጋር በተለየ በችግርም በተድላም አብረን እንቆማለን። ይህ ጉዞ የሀገርን አንድነት ከማጥበቅ ባለፈ ለቀጠናውና ለዓለም ሰላም ያበረከተው ድርሻ የሚመሰገን ሆኖ ተገኝቷል። በአሁኑ ወቅትም ኢትዮጵያ በታሪኳ የታፈረች በቦታዋ ተፈላጊ በቃሏ ደግሞ ተሰሚ ሆናለች። ይሄ ሁሉ የሳበበትና የአሁኑን ልዩ ያደረገው አንደኛ በምጣኔ ሀብት፣ ሁለተኛ በምግብ ራስን የመቻል፣ ሶስተኛ በወታደራዊ አቅምም ራስን ማሳደግ ሂደት ስላለበት የአሁኑ ዲፕሎማሲ ኢትዮጵያን ካላት ጂኦፖለቲክስ አቀማመጥ ጋር የወደፊቱ እቅዷ ደግሞ ቀይ ባህር ላይ ዛሬ ባትገኝም ቀይ ባህር ላይ ግን የሚቀጥለው ዓላማዋ እንደሆነ ስለታወቀ በሚቀጥሉት ስትራቴጂክ ወይንም ስልታዊ እቅዳቸው ውስጥ አገራት ኢትዮጵያን አካተዋታል። ከዚህ በፊት ከነበራት ታሪክም አንጻር ከሷ ጋር መስራት በብዙ አዋጭ መሆኑን አውቀዋልና የዚህ ሁሉ ዲፕሎማት፣ የአገር መሪዎች፣ የውጭ ጉዳይ ሚኒስትሮች፣ ጠቅላይ ሚኒስትሮች ወደ ኢትዮጵያ እየመጡ በአካል የሚገናኙበት በአካል ጉዳዮችን ለማሰር የሚፈልጉበት ምክንያት በኢትዮጵያ ዲፕሎማሲ ላይ በተለይ በአሁኑ ጊዜ ላይ ከፍተኛ መተማመን ስላላቸው ነው እና እነኚህ ነገሮች በእጅጉ የጠቀሙ ናቸው። በእውቀት ላይ የተመሰረቱ ስራዎች ይሰራሉ። ይሄ ሁሉ ተደምሮ የኢትዮጵያን የዲፕሎማቲክ አቅም በልዩ ሁኔታ አሳድጎታል ብዬ አምናለሁ። ኢትዮጵያን የአፍሪካ ህብረት መቀመጫ እንደመሆኗ መጠን የአፍሪካ ዲፕሎማሲ ማዕከል አድርገውም ይገልጿታል። Ethiopia is at the heart of the Horn of Africa and it's the diplomatic capital. ኢትዮጵያ በአፍሪካ ቀንድ የምትገኝ ሀገር ናት። በዛ ላይ የአፍሪካ ህብረት የዲፕሎማቶች መቀመጫም ናት። አዲስ አበባ ዓለም አቀፍ ደረጃ ወዳላቸው ሀገራት ከተሞች ማለትም ወደ አውሮፓ፣ መካከለኛው ምስራቅ ሀገራት እንዲሁም ቻይና እያደገች ያለችበት ሁኔታ ነው እየታየ ያለው። biggest airport in Africa which is something that us as Africans we are all proud of. የኢትዮጵያ አየር መንገድ በአፍሪካ ግዙፉ አየር መንገድ ነው። ሁሉም አፍሪካዊ የሚኮራበትም ነው። በመሆኑም ሁል ጊዜ ወደ አዲስ አበባ በመምጣት ከተማዋን መጎብኘት ደስ የሚያሰኝ ነገር ነው። በሚቀጥሉት ጥቂት ወራት ሌሎች አዳዲስ መነጋገሪያ የሆኑ መሰረተ ልማቶች እንደሚጨመሩ አምናለሁ። ኢትዮጵያ የብሪክስ አባል በመሆን የዓለም አቀፍ ተጽዕኖዋን እያሰፋች የታላቁ ህዳሴ ግድብ ድርድርን በስኬት በመምራት ሉዓላዊነቷን እያስከበረች እንዲሁም በጎረቤት ሀገራት የሰላም አስከባሪነትና የአደራዳሪነት ሚናዋን በማጠናከር የቀጠናው ዋነኛ መሪ መሆኗን በተግባር እያረጋገጠች ትገኛለች። በሌላ ዜና ዓለም በምስራቅና በምዕራብ ሀያላን የጎራ ክፍፍልና ፍጥጫ ውስጥ ባለችበት በዚህ ወቅት ኢትዮጵያ የጥቅም ግፊያ መድረክ መሆኗ አብቅቶ የዲፕሎማሲያዊ ሚዛን ማስጠበቂያ ማዕከል ወደ መሆን ተሸጋግራለች። ኢትዮጵያ ከአንድ ወገን ጥገኝነት በመውጣትና የሁለገብ አጋርነት መርህን በመከተል ብሔራዊ ጥቅሟንና ቀጠናዊ የበላይነቷን የምታረጋግጥበት አዲስ የዲፕሎማሲ ምዕራፍ ላይም ትገኛለች። በጉዳዩ ዙሪያ ዘጋቢያችን ተስፋዬ ለሜሳ ተከታዩን አጠናቅሯል። ዓለም በምስራቅና በምዕራብ ሀያላን የጎራ ክፍፍልና ፍጥጫ ውስጥ ባለችበት በዚህ ወቅት ኢትዮጵያ የጥቅም መጋፋት መድረክ መሆኗ አብቅቶ የዲፕሎማሲያዊ ሚዛን መጠበቂያ ማዕከል ወደ መሆን ተሸጋግራለች። ኢትዮጵያ ከአንድ ወገን ጥገኝነት በመውጣትና የሁለገብ አጋርነት መርህን በመከተል ብሔራዊ ጥቅሟንና ቀጠናዊ የበላይነቷን የምታረጋግጥበት አዲስ የዲፕሎማሲ ምዕራፍ ላይ ትገኛለች። ኢትዮጵያ በሕዝብ ብዛቷና እንደዚሁም በሰላም ማስከበር ታሪኳ በወታደራዊ ጥንካሬዋ የታወቀች ሀገር ናት። ምስራቅ አፍሪካ ላይ አንዱ ይሄ ነው። ሁለተኛ ከቀይ ባህር አካባቢ ላይ በመገኘቷ ስትራቴጂያዊ ቦታ ላይ ስላለች በኤደን ባህረ ሰላጤ አካባቢ ያለውን ሁኔታ ታያለን ሀገሮች ይፈልጉታል። ስለዚህ ኢትዮጵያን ሳያስቡ ሂሳብ አይሰሩም። በምስራቅ አፍሪካ ላይ ነጻነቷ የተከበረች ሀገርና አቅም ያላት ሀገር ከመሆኗ አንጻር ማለት ነው። በምስራቅ አፍሪካ ላይ ሁና ይቺ ሀገር የብሪክስ አባል መሆኗ ሌሎች ሀገሮች ሀያላን ሀገራት ለኢትዮጵያ ክብር እንዲሰጧት አድርጓታል ማለት ነው። በራሷ ውሳኔ ደግሞ ጸንታ አባይን በመገደቧም ይሄም ደግሞ ሌላው ነጻነቷን ያስከበረች ሀገር ከመሆኗ ጋር ትልቅ ዋጋ የሚሰጣት ሀገር ከመሆኗ አንጻር ያው ኢትዮጵያ እንድትፈለግ አድርጓታል ማለት ነው። ማንኛውም ሀገር እነዚህ ለዚህ ኮምፒቲሽን ድጋፍና ዲፕሎማሲ ድጋፎች፣ ሌሎች ድጋፎች ሲፈልጉ ስትራቴጂካሊ ከአፍሪካ ሲፈልጉ ኢትዮጵያ ጋር መነጋገር፣ ኢትዮጵያ ማናገር ግዴታ ነው። ይሄ ሂስቶሪካል ነው። ከሂስትሪ የመጣው ሌላውን አፍሪካና ካሪቢያን ብላክን
በዚህ የከረረ ኮምፒቲሽን ውስጥ ኢንፍሉዌንስ ለማድረግ ኢትዮጵያን ኢንፍሉዌንስ ማድረግ ግዴታቸው ከኮሪያ ዘመቻ ጀምሮ እስከ ቅርብ ሶማሊያ ኮሪያ ላይ አሜሪካ ፍላጎት ነበራት። ያንን ብቻቸው ማድረግ አይችሉም፣ ኢትዮጵያ አደረገች። በተመሳሳይ በቴሮሪዝም ጊዜ ሶማሊያ ከዓለም ቁጥጥር ውጭ ሆና የአሜሪካ ወታደር ገብቶ የአሜሪካ ትላልቅ መሳሪያ ገብቶ አውሮፕላን ገብቶ ሶማሊያ መረጋጋት አልቻለም። የኢትዮጵያ ወታደር ገብቶ ነው ያረጋጋው። የኢትዮጵያ የብሪክስ አባልነት ለምስራቁ ዓለም ያላትን ቅርበት ሲያረጋግጥ ከምዕራባውያን ጋር የነበራትን የቆየ ግንኙነት አጠናክራ መቀጠሏ ደግሞ አካሄዷ ወገንተኛ ለመሆኑን ያሳያል። ይህ ስብስብ በዓለም ኢኮኖሚና ፖለቲካ ላይ ከፍተኛ ሚና ካላቸው ሀገራት ጋር በቀጥታ ለመስራት እድል የፈጠረ ሲሆን የኢትዮጵያን የዲፕሎማሲ አድማስም በከፍተኛ ሁኔታ አስፋፍቶታል። ኢትዮጵያ የአፍሪካ የፖለቲካ መዲና ብቻ ሳትሆን አሁን ላይ የዓለም ሀያላን ስትራቴጂካዊ ፍላጎታቸውን የሚቃኙባት ወሳኝ ማዕከልም ሆናለች። ከቤጂንግ እስከ ዋሽንግተን፣ ከሞስኮ እስከ አንካራ ያሉ መንግስታት የፍላጎት መድረክም ሆናለች። የተለያዩ የዓለም ሀገራት መሪዎችና ከፍተኛ ዲፕሎማቶች ወደ አዲስ አበባ የሚያደርጉት ጉብኝት የኢትዮጵያን ድምፅ ለመስማት ያለውን ዓለም አቀፍ ፍላጎት በግልጽ የሚያሳይ ነው። በምስራቁ ብቻ ብትሆን ምስራቁ ተጽዕኖ ሊያሳድርባት ይችላል። ፖለቲካዊ ተጽዕኖ፣ ኢኮኖሚያዊ ተጽዕኖ፣ ሌሎችም ሊኖሩ ይችላሉ። ምዕራቡም እንደዚሁ። አሁን ግን ትርፍ ከምታገኝበት ሚዛን ጋር አብራ መጫወት እንድትችል እያደረጋት ነው ማለት ነው። ከሉዓላዊነት አንጻር ስንመለከት በመጀመሪያ የፖለቲካ ጫና ወይም የፖለቲካ ግፊት ይቀንስላታል። የአንድ አካል ፖለቲካ ሀገራችን ላይ ተጽዕኖ አያሳድርም። ምክንያቱም ምስራቁ ከሆነ ኢትዮጵያን የሚፈልጋት ለራሱ ሲፈልጋት እሷ ደግሞ የራሷን ጥቅም ያገኘችበት ከምዕራቡ ጋር ትገናኛለች ማለት ነው። ከአንዱ ጋር የፖለቲካ ግንኙነት ስትፈጥር ሌላው ጋር የኢኮኖሚ ግንኙነት ትፈጥር ትችላለች። አንዱ ጋር ጸጥታን በተመለከተና በወታደራዊ እንቅስቃሴ ስትሳተፍ፣ በሌላው ጋር ደግሞ ኢንቨስትመንትና ንግድን በተመለከተ ግንኙነት ልትፈጥር ትችላለች። ሌላው የኢኮኖሚ ዳይቨርሲፊኬሽን እድሏን ይጨምርላታል። የኢትዮጵያ ዲፕሎማሲ ከስሜት ይልቅ በብሔራዊ ጥቅም ከወገንተኝነት ይልቅ ደግሞ በሚዛናዊነት ላይ የተገነባ በመሆኑ በዓለም አቀፍ መድረክ ያላትን ተፈላጊነት ከፍ አድርጎታል። ይህ ደግሞ ኢትዮጵያ በቀጠናውና በዓለም አቀፍ ደረጃ ያላትን ሚና ይበልጥ የሚያጠናክረው ይሆናል። እንደ ቼዝ ጨዋታ በጥንቃቄና በረጅም እይታ እየተመራ ያለው የኢትዮጵያ ዲፕሎማሲ አማራጭ የኢኮኖሚና የፖለቲካ አጋርነትን የፈጠረ ስኬት ተደርጎ ሊወሰድ ይችላል። ይህ ብልህ አካሄድ የቀጠናዊ ተጽዕኖ ፈጣሪነት ሚናን ከማሳደጉም ባለፈ እንደ ባህር በር ያሉ ወሳኝ ብሔራዊ ፍላጎቶቿን ለማሳካት የምታደርገውን ጥረት አዲስ ምዕራፍ ላይ አድርሶታል። ሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የክርክር መድረክ በየትኛው መመዘኛ ነው ብልጽግና ፓርቲ ላለፉት 7 ዓመታት ኢትዮጵያን በቱሪዝም እድገት ያመጣው? እኛ የማናውቃት እናንተ ብቻ የምትኖሩባት ኢትዮጵያ አለች ወይ? የብልጽግና ኢትዮጵያ የተለየች ናት። ባለፉት 4-5 ዓመታት ብቻ ኢትዮጵያን ከቀዳሚ የአፍሪካ ሀገራት መካከል ሲያሰልፋት ያለ ምክንያት አይደለም። ጎብኚ የማያቸው የቱሪዝም መሰረተ ልማቶችን መገንባት ምን ያህል አዋጪ ነው? ቱሪዝምን ከፍ አድርገን ነው የምናየው። እኛ የፈጠርናቸው የቱሪዝም መዳረሻዎች መጠነ ሰፊ የሆኑ አማራጭ የቱሪዝም መዳረሻዎችን ፈጥረውልናል። በብሔርና በሀገራዊ መረጋጋት መካከል ያለውን ተቃርኖ እንዴት አስታርቆ ነው የኢትዮጵያን ቱሪዝም ወደ ዓለም አቀፍ ገበያ የሚያቀርቡ? የብሔር ፖለቲካ የቱሪዝም ኢኮኖሚን አይመራም የሚል ዓለም አቀፍ ሳይንስ የለም። የሃይማኖትና መንግስታዊ ስርዓቱ የተደበላለቀ ስለሆነ እነዚህን ለይተን ለመስራት እናስቀምጣለን ማለት ነው። የኢትዮጵያ የቱሪዝም ሀብቶች ከሀገር ባህል፣ ሃይማኖት፣ ከሀገር ታሪክ ጋር የተያያዙ ናቸው። ይህንን መነጠል ለሀገሪቱ ጉዳት ወይስ ጥቅም? የሁሉም ሀብትና የሀገር የጋራ ሀብት እንዲሆን እናደርጋለን። ቱሪዝም፣ ማዕድንና ኢንዱስትሪ ወገኖቻችን የሚበዘበዙበት ከትራንስፖርት ያላለፈ ደሞዝ የሚከፈልበት የማኑፋክቸሪንግ ዘርፍ ነው ያለው። ዝቅተኛ ክፍያ ስለተከፈለ ወጪ ቀንሶ ከፍተኛ ምርት ይገኛል ማለት አይደለም። የሰራተኛውን መብት ኮምፕሮማይዝ የሚያደርግ ፖሊሲ አንከተልም። ተመልሰናል። የተወደዳችሁ ከዜና ኢትዮጵያ ጋር ናችሁ። ጉዳዮቻችንም እንደቀጠሉ ናቸው።
ምርጫ ዜጎች በሀገራቸው የወደፊት ዕጣ ፈንታ ላይ ቀጥተኛ ተሳታፊ የሚሆኑበት መድረክ ነው። ድምጽ በመስጠት ግን ሊያስተዳድሯቸው እንደሚገባም በካርዳቸው ይወስናሉ። ዜጎች ታዲያ ለሰባተኛው ጠቅላላ ምርጫ ንቁ ተሳትፎ በማድረግ የዜግነት ግዴታቸውን እንዲወጡም የፖለቲካ ፓርቲዎችና ምሁራን አበክረው ጥሪያቸውን ያቀርባሉ። በጉዳዩ ዙሪያ ሜሮን ምትኩ ተከታዩን ይዛለች። ምርጫ እያንዳንዱ ማህበረሰብ በፌዴራልና በክልል ደረጃ የሚወክሉትን መሪዎች እንዲመርጥ እድልን ይሰጣል። ህብረ ብሔራዊ ለሆነች ኢትዮጵያም ምርጫ አይተኬ ሚና አለው። የፖለቲካ ፓርቲዎች ለሰባተኛው ጠቅላላ ምርጫ ህዝቡ የመራጮች ምዝገባን በመመዝገብ የዜግነት ግዴታውን እንዲወጣ ጥሪ አቅርበዋል። ዋናው ትኩረት እና የዲሞክራሲ መመኪያ መሆን ያለበት ህዝብ ነው። በህዝብ መተማመን ያስፈልጋል። ለዚህ ሁሉም የሚመለከታቸው የምርጫ ተዋናያን ሁሉ ኃላፊነታችንን በጋራ እንወጣላለን። ንቁ ተሳትፎ በማድረግ ነው መንግስትን መቀየር የሚቻለው። እኛ የምርጫ ካርዳችንን ተጠቅመን ልክ ነው ብለን የምናስበውን መንግስት ቢሆን የተሻለ ለሀገር ይሰራል የምንለው ፓርቲ እስካልመረጠን ድረስ ሌሎች ለኛ ልክ ነው ብለው የሚያስቡትን የመረጡት መንግስት እኛንም ያስተዳድርናል። ባለመምረጣችን ሌሎች የመረጡት የኛ ምርጫ እንዲሆን እንገደዳለን። ይሄንን በትክክል አስበው በትክክል ለሀገር ይጠቅማል፣ ፖሊሲ ያለው ያዋጣል የሚለውን ፓርቲ መምረጥ አለበት። ህዝቡም ይህ ኃላፊነት እንዳለበት ማወቅ አለበት። ማንኛውም 18 ዓመት የሞላው ሰው የመምረጥ እንዲሁም ደግሞ ከ21 ዓመት በላይ የሆነው ሰው ደግሞ የመመረጥ መብት እንዳለው ህጉ ይደነግጋል። በመሆኑም መራጮች የሚመርጡትን ፓርቲ ፖሊሲ በሚገባ ሊረዱትና ሊያውቁት ይገባል ሲሉ ዶክተር ተስፋዬ ይናገራሉ። እያንዳንዱ ፓርቲ የራሱ የሆነ ፖሊሲ አለው። የፖለቲካ ፖሊሲ ያለው፣ የኢኮኖሚ ፖሊሲ ያለው፣ የማህበራዊ ጉዳይ ፖሊሲ ያለው፣ የውጭ ግንኙነትና የዲፕሎማሲ ፖሊሲዎች አሉ። እነዚህን እንዴት ነው ያዘጋጀው? ምንድነው ያቀደው? ምንድነው ያሰበው? የሚለውን ነገር አንብበን አውቀን ተረድተን ነው መምረጥ ያለብን ማለት ነው። ምክንያቱም አንዳንድ ፓርቲዎች እነዚህን ፖሊሲዎች የፖሊሲ ዶክመንት ሰነዳቸውን ሳያዘጋጁ ከተመረጥን በኋላ ነው የምናዘጋጀው ሰነዱ ራሱ የሚሉ ፖለቲካ ፓርቲዎች ያሉባት ሀገር ስለሆነች፣ ምክንያቱም ከባለፉ ምርጫ የምናያቸው ነገሮች ስላሉ ይሄንን በትክክል ያዘጋጀውን ፓርቲ መምረጥ ከሁላችንም ይጠበቃል ማለት ነው። ምርጫ ከፉክክር ባለፈ ላለው ሀገራዊ ትርጉም በጋራ እንሰራለን ሲሉ የፖለቲካ ፓርቲዎቹ ተናግረዋል። የተወደዳችሁ ለ6 ሰዓት ያልናቸው የዜና ኢትዮጵያ ዜናዎቻችን እነኚህ ናቸው። ቀሪ ደቂቃዎቻችሁን ከተመራረጡ የቢዝነስና የስፖርት ዘገባዎች ጋር ትቆያላችሁ። ባልደረቦች እንደየቅደም ተከተላቸው ያገኟችኋል። ከኔ ጋር 7 ሰዓት ነው መልሰን የምንገናኝ የሚሆነው። መልካም ጊዜ ይሆንላችሁ።